ሰላም እንዴት አላችሁ? ውድ ቤተሰቦቼ እንደምን ቆያችሁ? ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሼር እያደረጋችሁ ገዙኝ ማለት ነው። ዛሬ 10 ዋና ዋና ከግብረ ስጋ ግንኙነት በኋላ የሚያጋጥሙ ደም መድማቶች ምክንያቶቹ ምንድን ናቸው የሚሉትን እናያለን ማለት ነው። እስከ ቪዲዮ መጨረሻ በመከታተል 10ሩንም ምክንያቶች እንድታውቁ ጋብዛችኋለሁ ማለት ነው። ከግብረ ስጋ ግንኙነት በኋላ የሚያጋጥሙ መድማት 10 ዋና ዋና ምክንያቶች አላቸው። እንግዲህ ጥንዶች ከሚያስጨንቃቸው ሀሳብ ውስጥ ከሚከሰቱ ነገሮች መካከል እንዲሁም እኔም ብዙ ጊዜ ከሚመጡልኝ ጥያቄዎች አንዱ ከግብረ ስጋ ግንኙነት በኋላ ደም ደማኝ የሚሉ ጥያቄዎች ናቸው። እንግዲህ ድህረ ወሲብ መድማት ወይንም ከግብረ ስጋ ግንኙነት በኋላ መድማት ማለት ሴቶች ላይ ከመደበኛው የወር አበባ ውጭ በግብረ ስጋ ግንኙነት ወቅት የሚኖር መድማት ነው። ይህ ደግሞ እጅግ በርካታ ምክንያቶች ቢኖሩትም 50% የሚሆነው ምክንያቱ የማይታወቅ ነው ማለት ነው። ምክንያቶቹ ከሴቶች የእድሜ የኑሮ ሁኔታ ጋር የተለያዩ ሲሆን እስከ 9% የሚሆኑት እንስቶች ደግሞ ይህ ክስተት ያጋጥማቸዋል ማለት ነው። ስለዚህ የነዚህ 10 ዋና ዋና ምክንያቶች አላቸው ማለት ነው በግብረ ስጋ ግንኙነት ጊዜ። የመጀመሪያውና አንደኛው በሴቶች መራቢያ አካል ላይ የሚያጋጥሙ የባክቴሪያ፣ የፈንገስ እንዲሁም ደግሞ የቫይረስ ኢንፌክሽን ያጠቃልላል ማለት ነው። ለመጥቀስ ያክል ይሄ ጎኖሪያ፣ ክላሚዲያ፣ ትራንስፎርሞናሲስ ቫጂናሲስ፣ ሄርፐስ ሲምፕሌክስ በስፋት የሚያጋጥሙ ናቸው ማለት ነው። እነዚህ በጸረ ባክቴሪያ፣ በጸረ ፈንገስ እንዲሁም ደግሞ በጸረ ቫይረስ መድኃኒቶች በቀላሉ መታከም የሚችሉ ናቸው። ሁለተኛው ምክንያት የማህፀን ጫፍ ወደ ውጭ መገልበጥ ነው። በተለይም ደግሞ በታዳጊ ወጣቶች ሴቶች ላይ፣ በነፍሰ ጡር እናቶች ላይ እንዲሁም ደግሞ ቅመም ያለው የወሊድ መከላከያ ሆርሞናል ኮንትራሴፕቲቭ የሚጠቀሙ ሴቶች ላይ የሚያጋጥም ነው ማለት ነው። ይህ የማህፀን ጫፍ ወደ ውጭ መገልበጥ ማለት ነው። ስለዚህ በእነዚህ ምክንያቶችም ወሲባዊ ግንኙነት ሰዓት ደም መድማት ያጋጥማል። ሌላው ሶስተኛ ቅድመ ካንሰር ቁስለት ነው። ከካንሰር በፊት የሚታዩ የሁማን ፓፑሎማ ቫይረስ ወይም ኤችፒቪ በተባለ ቫይረስ አማካኝነት የሚመጡ ሲሆን የማህፀን ጫፍን የሴል አቀማመጥ በመቀየር በቀላሉ እንዲደማ ያደርጉታል ማለት ነው። እንግዲህ መደበኛ ቅድመ ካንሰር ምርመራ በማድረግ ወደ ካንሰርነት ሳይቀየር በቀላሉ ሕክምና የሚያስፈልገው ነው ማለት ነው። ይህ ቅድመ ካንሰር ቁስለት የምንለው ካንሰር አልተቀየረም። ስለዚህ ይህንን ምርመራ በማድረግ ቶሎ ምክንያቱን ማወቅ ተገቢ ነው ማለት ነው። አራተኛው የመራቢያ አካል እጢዎች። እነዚህ የማህፀን ጫፍ ላይ የሚደረጉ እብጠቶች ሲሆኑ ብዙ ጊዜ የካንሰርነት ባህሪ የሌላቸው ናቸው። የማህፀን ጫፍ ፕሊፕ፣ ማዮማ እንዲሁም ደግሞ ዋርት እና ዋነኛዎቹ ናቸው ማለት ነው። እነዚህ 3ቱ ምክንያቶች ናቸው የመራቢያ አካል እጢዎች የሚባሉት ማለት ነው። አምስተኛ የወሊድ መከላከያ ወይንም ኮንትራሴፕቲቮች ናቸው። እነዚህ መድኃኒቶች የመራቢያ አካልን የሴል አቀማመጥ ስለሚለውጡት የማህፀን ጫፍ እንዲገለበጥ ስለሚያደርጉ መድማትን ሊያስከትሉ ይችላሉ። በተጨማሪም ደግሞ የማህፀን ውስጥ የሚቀበር የወሊድ መከላከያ ይሄ አዩዲ የምንለው ኢንትራዩተሪን ዲቫይስ ይህ ሊያስከትል ይችላል ማለት ነው። መድማትንም ሊፈጠር ይችላል ማለት ነው። ስድስተኛ የሴቶች የብልት መሳሳት ወይንም መድረቅ ነው። ይህ በኢስትሮጅን ሆርሞን መቀነስ አማካኝነት የሚያጋጥም ነው። በተለይም ደግሞ ባረጡ ሴቶች ላይ እንዲሁም የሚያጠቡ ሴቶች ላይ የሚከሰት ነው ማለት ነው። ይህንን ለመቀነስ ሆርሞን ያላቸው መድኃኒቶች ወይንም ደግሞ ማለስለሻዎችን መጠቀም ማከም ተገቢ ነው ማለት ነው። ስለሚደርቅ እነዚህን መድኃኒቶች በመውሰድ ማከም ይቻላል ማለት ነው። ሰባተኛው ጠባሳ ነው። ጠባሳ እንግዲህ በሴቶች በተለያየ ምክንያት ጠባሳዎችን ሊያጋጥማቸው ይችላል። በብልታቸው አካባቢ በወሊድ ጊዜ በሚያጋጥም የብልት መሰንጠቅ ወይንም ደግሞ ስቲች የምንለው ይሄ ኤፒዞቶሚ ሲወለድ የማህፀን መጥበብ ካለ እንዲሁም ደግሞ ሴቲቷ የመግፋት አቅሟ በጣም ዝቅተኛ ሲሆን የልጁን ያተነፋፈስ ሁኔታ ለመቆጣጠር ቶሎ እንዲወለድ እንዳይታፈን ማለት ነው ስቲች ይሰራሉ። ያ ጠባሳ እንደ በወሲባዊ ግንኙነት ጊዜ ሊደማ ይችላል፣ ሊሰነጠቅ ይችላል ማለት ነው። ስለዚህ አንዱ ምክንያት ይሄ ነው ማለት ነው። 8ኛ በወሲብ ጊዜ የብልት መሰንጠቅ ነው። እንግዲህ በተለይም የመጀመሪያ የወሲብ ግንኙነት ጊዜ የሚያጋጥም ሲሆን ይሄ ደግሞ ለምሳሌ ድንግል የሆነች ሴትን በግንኙነት ጊዜ ሃይመን የምትባለው ነገር ስትሰነጠቅ የብልት ግድግዳ ሊሰነጠቅ የሚከሰት መድማት ማለት ነው። የብልት ግድግዳ ሲሰነጠቅ መድማት ምልክት ሊያሳይ ይችላል። ይህም አንዱ እንደ ምክንያት ነው ማለት ነው። 9
ቆዳ ላይ የሚከሰት መቆጣት ይሄ ስኪን ኮንዲሽን የሚባለው ማለት ነው። በተለያዩ ምክንያቶች አልፎ አልፎ የውጨኛው የብልት ክፍል ላይ በተለያዩ ምክንያቶች የቆዳ መቆጣት ወይንም ደግሞ ኢንፍላሜሽን የሚባለው ማለት ነው ከግንኙነት በኋላ መድማት ሊያስከትል ይችላል ማለት ነው። እነዚህ ኢንፍላሜሽኖች ካሉ በብልት አካባቢ ይህንን ሊያስከትሉ ይችላሉ። አስረኛ እና የመጨረሻው የመራቢያ አካል ካንሰር ነው። የመራቢያ አካል ካንሰር የመራቢያ አካላት ካንሰር ለድህረ ወሲብ መድማት እንደ ምክንያት የሚጠቀሱ ናቸው ማለት ነው። 5% የሚሆኑ ሴቶች ላይ ብቻ ነው ይሄ የሚከሰተው። እንግዲህ ከላይ እየጠቀስኩላችሁ 50% የሚሆኑት መድማቶች ምክንያታቸው አይታወቅም። ይህ ነው የሚባል ምክንያት የላቸውም። ያለምንም ሕክምና በራሱ የሚስተካከሉ ናቸው ማለት ነው። ነገር ግን ወደ ሕክምና ቦታ በመሄድ ምክንያቱን ለማወቅ ምርመራዎችን ማድረግ ይኖርባቸዋል ማለት ነው። 10ሩንም ምክንያቶች ሕክምና የሚያስፈልጋቸው ናቸው። በራሳቸው የሚድን ቢሆንም ብዙዎቹ ምክንያቱ የማይታወቅ በመሆኑ ሂዳችሁ ሕክምና በማድረግ ነው ምክንያቱን ማወቅ እና ማረጋገጥ የሚኖርባችሁ ማለት ነው። ሰላም ቤተሰብ፣ እንግዲህ ከተመቻችሁ ቪዲዮ ሰብስክራይብ ማድረጉን አትርሱ። የምለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እኔንም ስለሚያግዘኝ ማለት ነው። ቪዲዮ ከተመቻችሁ አመሰግናለሁ።